ልጆች ብዙ ጊዜ እንደዚህ ትልቅ ጩኸት ውስጥና ታንትረም ውስጥ ሲገቡ ብስጭት ውስጥ ሲገቡ ምንድነው አልሰማችሁኝም ስሙኝ ብለው ነው የሚጮሁት ያሉት አይደለ? ግን ትልቁ ደግሞ ለነሱ ሰፖርት የሚሰጣቸው አሳዳጊያቸው ነው። እኔ ብዙ ጊዜ አሳዳጊ ምለው ሁሉ ቦታ እናት አባት ብቻ ስላልሆነ ነው። ሌላም አሳዳጊም ስላለ ብዬ ነው አጠቃላይ የምናገረውና አሳዳጊ ነው እንግዲህ ዋናው በቃ ትልቁ ለነሱ ሴኩሪቲ የሚሰጣቸው ያ ሰው ነው። ስለዚህ እነሱን ለማረጋጋት ከመጫጫህ ወይንም ያንን ለማረም ጩኸቱን ለማረም በቁጣ ከመቸኮል በፊት እንዴት አድርገን እናቀስቀሳቸው? ትንሽ ልጅ ከሆነ አቅፈን አቀዝቅዘን ከፍ ያለም ልጅ ከሆነ በሚሰራልን መንገድ በምናቀው መንገድ ዋክ መውሰድ ሊሆን ይችላል። አተነፋፈስ ብሪዚንግ አሁን አንደኛው ፕሮግራምሽ ላይ ወይዘሮ ምግባር መታ የተናገረችው ግሩም የሆነ እንትን አለና አተነፋፈስ ያሳውን ከወደ ውስጥ እስከ ሆድሽ ድረስ ስበሽ ማውጣትን ማስተማር ይሆናል። ቢካዛን ቶክሲክ የሆነውን ያ ሂድ በል የሚለውን ኤነርጂ እንዲያቀዘቅዝለት አርት መስራት ይሆናል። ወይም ዝም ብሎ ቁጭ ማለት ይሆናል። ወይም የሚሆነውን ልጅሽን መቼም መረዳት ይሄ ነው እንግዲህ ልጅን መረዳት ዋናው ለአንዱ የሚሰራው ለአንዱ አይሰራውም እና በዛ መንገድ ለማብረድ እንጂ ለምን ጮህክ ለምን ተፈጠረ ምን ችግር አለ በቃ ይለፍ ይሄማ ዝም ብለህ አሳልፎች ነች እንዴ ችግሯ ምናምን እያለን ዲስሚስ ማድረግ ወይንም ቦታ ለመስጠቱ ጥሩ አይደለም። ምክንያቱም ለዛ ልጅ ያ ትልቅ ነገር ነው። ትልቅ ነገር ሆኖበትም ነው እዚሁ ውስጥ ሁሉ የገባው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።